በደለኞች ኃጢአተኞች ናቸው እግዚአብሔርን ሲያስቀይሙ እግዚአብሔር ነገ ቀጣችኋለሁ ሳይሆን የሚለው በአደባባይ ይቀጡ ነበረ እና አንድ የተቀጣ ለምጻም ሰው እንደነበር በማቴዎስ ወንጌል ምዕራፍ 8 ላይ ወንዝ ይወርድ እምደብር ተለውብ ወሰብ ብዙሃን ከምኩራብ ሲወርድ በዚህ ጊዜ ብዙ ሰዎች ወደ እርሱ መጣው ተከተሉት ወናሁ መጻ አሃዱ ቢሲ ዘለምጽ ወቀርበ ሀቤሁ በዚህ ጊዜ አንድ ለምጻም ሰው ወደ እርሱ መጣ ይልና ወሰገደል ወጥቶ ሰገደለት እንዘይብል እንዲህ ሲል እግዚኦ እመሰፈቀድ ከትክል አንጾቴ አቤቱ ፈቃድ ቢሆን እኔ ልታድነኝ ይቻላል ብሎ ይጠይቀዋል ጌታም ማቴዎስ ወንጌል ምዕራፍ 8 ቁጥር 1 ወሰብካ እዲሁ ወገሰሶ ለደዌሁ ወነጽካ እምለምጹ በጊዜሃ ጌታም እጁን ዘረጋ ደዌውንም ገሰጸው በዛን ሰዓት ከለምጹ ነጻ ይልና ወአብ መባከ በእንተ ዘነጻይከ ስለነጻ መባህን አግባ ብሎ ይናገረዋል ይቀጥልና ወሁር አፍትን ርሰከ ለካህን ሂድና ራስክን ለካህን አሳይ ኃጢአትክንም ንገረው ማለት ነው ብሎ ይነግረዋል ጌታ በዚህ ቦታ እየነገረን ያለው ኃጢአትን ለካህን መናዘዝ እንዳለብን በካህኑ ፊት ማልቀስ እንዳለብን ነው በነገራችን ላይ ኃጢአትን በአደባባይ እኔ እንዲህ አይነት በደለኛ ነኝ ይያሉ መዞር ተገቢ አይደለም ኃጢአትን ለማያውቃት ሰው ኃጢአትን ማስተዋወቅ ነው እኔም እንደዚህ ስሰራ ስለነበር እናንተም ልመዱት ብሎ ኃጢአትን ራሷን በኃጢአትነቷ ለማያውቃት ሰው ሄዶ መንገር ነው አሁን ከዛ ይልቅ እኔ እንደዚህ በአደባባይ የሚናገር ሰው መገኘቱም ከምን አንፃር እንደመጣም አላውቅ እንደውም እኮ ለነፍስ አባት አብረው ከሚኖሩበት ሀገር ላሉት ነፍስ አባት መናገር አቅቷቸው ብዙ ሰዎች በረሃ እየወረዱ በጫካ እየተደበቁ ለሚኖሩ ገዳማት ላሉ መነኮሳት እየሄዱ በዛ በኩል ይናዘዛሉ አብሮ ላለው ካህን ነገ ከነገ በኋላ ምስጢር ይወጣብኛል በማለት እንዲህ አይነት ስራ ሲሰራ እናያለን እና ለካህኑ ኃጢአትን መናዘዝ በካህኑ ፊት ማልቀስ ለቤተ ክርስቲያን መንገር ነው እንጂ ሰውን ከሆነ የበደልነውን አካል ግለሰቡን ይቅር በለኝ ማለት ይጠይቃል በሚዲያ ከበደልነው በሚዲያ ይቅር በለኝ እንላለን ስለ በደላችን ደግሞ ንስሐ እንገባለን ይቅርታ ብቻውን የሚበቃ ስላልሆነ እንደገና ደግሞ የበደልነው እግዚአብሔርን ከሆነ ለምሳሌ አንድ ሰው ቢዘሙት ቢሰርቅ የሰረቀውን አካል ሀብቱን መልሶ ይቅርታ መጠየቅ አለበት ቢዘሙት ግን እየበደለው ያለው እግዚአብሔርን ስለሆነ ይተዘሙ ብሎ ሕግ የተናገረ እግዚአብሔር ስለሆነ ከዛ የዝሙት ስርዓት ራሱን አላቆ አርቆ በንስሐ ሳሙና መታጠብ መቻል አለበት እና ሲታጠብ መሄድ ያለበት ወደ እግዚአብሔር ቤት ነው በእግዚአብሔር ፊት ያለቅሳል የሰው በደል አለ እግዚአብሔር ምን በደለው በደል አለ በእርግጥ ሰው ሲበደል ምን በደለው እግዚአብሔር ነው ስለዚህ ንስሐ የሚነገረው ለማን ነው ተብሎ እንደ ጥያቄ ለተነሳው ለነፍስ አባት ነው ለካህኑ ነው ወሁር አፍትን ርሰከ ለካህን ሂድና ራስክን ለካህን አሳይ ብሎ ነው ጌታ የተናገረ ራሳችንንም ሂደን ለካህን ነው ልናሳይ የሚገባው እንጂ ዝም ብሎ በየአደባባዩ ኃጢአትን ለማያውቅ ትውልድ በየሚዲያው እየወጡ እኔ እንደዚህ አይነት በደለኛ ነኝ እኔ እንደዚህ ነኝ እያሉ መናገር ቅድም እንዳልኩት ኃጢአትን ለማያውቅ ማስተዋወቅ ሊሆን ስለሚችል ተገቢ አይደለም ማልቀስ ማዘን ያለብን በቤተ ክርስቲያን ፊት ነው ሪፖርት ማንበብም አይደለም ወደ ነፍስ አባት ሄዶ እኔ እንዲህ በደለኛ ነኝ ማለት ሳይሆን እንዳደረገ ማድረግ ነው ማለት ምን ማለት ነው እየሳቀ የሰራውን ኃጢአት እያለቀሰ መናዘዝ መቻል አለበት ግልባጭ እሱ ነው ከሰረቀ መመለስ አለበት መቀደስ መቀየር ማለት ነው ኃጢአተኛ ከነበረ በቅድስና ህይወት መመላለስ አለበት ከሰረቀ ሀብቱን መልሶ የማይሰርቅ በሰረቀበት እጁ የሚመጸውት መሆን አለበት ባስመሰለበት ምላሱ የሚያመሰግን በዘሞተበት ህሊናው የእግዚአብሔርን ቃል የሚማር በጥቅሉ ግልባጭ ጠንቋይ ቤት በሄደበት እግሩ ቤተ እግዚአብሔር የሚሄድ እግር መሆን መቻል አለበት ዝም ብሎ ጠንቋይ ቤት መሄድን ብቻ ማቆም አይደለም ጠንቋይ ቤት የሄደ እግር ስላለን በዛ እግር ደግሞ ከስርቆት የታቀበ የታገደ እግዚአብሔርን የሚመስል ንጹሕ ህሊና አስተዋይ ልቡና መፍጠር መቻል ይጠይቃል ጥያቄሽን ካገኘሁት መልሱ ይሄ ነው ካልሆነ ደግሞ መለሳለሁ እግዚአብሔር ይስጥልን አይ አግኝተውታል እንደው ብዙ ነገር እያየው ስለሆነ ነው በተለይ አሁን እነዚህ ዩቲዩብ ፖድካስቶች ላይ ምናምን የሚቀርቡ እንዳስተማሪ ተብለው የሚቀርቡ ውይይቶች ምናምን አይታችሁ ከሆነ እንደዚህ አይነት ህይወት ውስጥ ነበርኩኝ ብለው በእነሱ ህይወት እኛ እንድንማር ነው በእርግጥ እሱን አፕሪሼት አደርጋለሁ ግን ደግሞ ከዛ ይልቅ ከእንትኑ ይልቅ እኔ ራሱ እንደዚህ ይደረጋል እንዴ ምናምን የምላቸውን ነገሮች ነው ሆነው ምናምን ማያቸውና አስቡት እኔ አሁን ማመዛዝንበት የምመርጥበት ይሄ ክፉ ነው ይሄ ደግሞ እንትን አይደለም ብዬ የምመርጥበት እድሜ ላይ ነኝና ከኔ በታች ደግሞ ያሉ
ብዙ ማያመዛዝኑ ብዙ ደግሞ ገና ፋይሬጅ ላይ ያሉ ብዙ ነገር የሚስባቸው ሰዎች አሉ። እንደዚህ ይደረጋል እንዴ እስኪ እኔም ለሚቼክት ምናምን ብለው የሚሞክሩት ማለት ነው። እና ከዛም አንጻር እንደው በደንብ ብንሰራበት ብዬ ስላሰብኩኝ ነው። በደንብ ብዙ ማህበረሰብ ብዙ ነገር ይጎድለዋል ብዬ አስባለሁ። በተለይ በዚህ ዙሪያና ወጥተው ስላለቀሱ በህዝብ ፊትም ኃጢአታቸው የሚሻር ምናምን ይመስላቸዋል። ግን እውነቱ እሱ አይደለም ብለው የእኔ ሀሳብ እሱ ነበር። ግን እንደ ሀሳብና እንደ መጽሐፍ ቅዱስ ደግሞ ስላጠናከሩልኝ በጣም አመሰግናለሁ። ሜሪ የምጠይቁኝ ጥያቄ ያለሽ እዚህ ላይ አብሮ እንዲብራራ ምትፈልግም እና ደግሞ ታችም አንዳንድ ጥያቄዎች እያየው ነበር። እርስ በርስ ነው ወይስ ደግሞ ለካህን ነው ሰው ኃጢአቱን መናዘዝ ያለበት? እንደ ጥያቄ አንስተውታል። አይ የአሁኑ ጥያቄ እኮ መልስ ነው። ምናልባት ይሄን ነፋስ የሚወስደውን ጆሮ ሳይሆን የልቦና ጆሮን ከፍቶ ማድመጥ ይጠይቃል። የእግዚአብሔርን ቃል በምንማርበት ጊዜ ከምንም በላይ ሕሊናን ሰብስቦ ተመልሶ ታቅቦና ታግዶ ርህቅ ከሆነ ይሄ በተለያዩ ሀሳቦች ከሚመላለስ ሕሊና ራስን ሰውሮ ማድመጥ ይጠይቃል። በነገራችን ላይ ዓለም ላይ ብዙ ሀሳብ ይነገራል። እንደምታውቁት በየትኛውም አይነት ሁኔታ የሚወሩ ብዙ ወሬዎች አሉ። ስለ ንግድ ልናወራ እንችላለን፣ ስለ ትዳር ልናወራ እንችላለን፣ ስለ ስደት፣ ስለ መኖር፣ ስለ የትኛውም አይነት ነገር ልናወራ እንችላለን። ዳሩ ግን ከየትኛውም ሀሳብና ከየትኛውም ውይይት በላይ የእግዚአብሔር ቃል በሚነገርበት ጊዜ አማናዊ የልብ ጆሮ ከፍቶ የእግዚአብሔር ቃል ማድመጥ ይጠይቃል። ብዙ ጊዜ የእግዚአብሔር ቃል የሚሰማ አይደለም የሚደመጥ ነው እንጂ ማድመጥ ከመስማት ጋር ረዥም ርቀት ያለው ሀሳብ ነው እና በደንብ ካደመጣችሁት አሁን የተናገሩት ቃል መልስ ነው። ኃጢአት የሚነገረው አደባባይ ላይ የወጡ ለማንም አይደለም፣ ቤተ እግዚአብሔር ሂዶ የሚለቀስ ነው። አንዱ እሱ ነው። ሌላው በማቴዎስ ወንጌል ምዕራፍ 8 አሁን የተናገሩት ወሁር አፍትን ርእሰከ ለካህን፣ ሂድና ራስክን ለካህኑ አሳይ ነው፣ አስመርምር ነው እንጂ ወደ ከበደ ወደ ወልድ ይሄድ አይደለም። የጌታ ቸርነትም እዚህ ላይ እናያለን። ጌታ የአይሁድ ካህናት ሌቦች መሆናቸውን በሰው ትከሻ ተብትበው የሚጭኑ እነርሱ ግን ማይሰሩ መሆናቸውን ጠንቅቆ ያውቃል። እንዲሁም ማቴዎስ ወንጌል ምዕራፍ 23 ላይ ስለ ክፋታቸው ተናግሯል። ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ ጸሐፍትና ፈሪሳውያን ሙሴ ከነበረበት ወንበር ተቀምጠዋል። ሙሴ ከነበረበት ወንበር ማለት የሙሴ ቋንጣ ወንበር እስከዛ ዘመን ነበረ ማለት አይደለም። የሙሴ ወንበር የሚባለው እስራኤላውያን ናቸው። እሱም ሲያስተዳድራቸው በነበሩት ላይ ሊያስተዳድሩ ተቀምጠዋል። እነማን? ጸሐፍትና ፈሪሳውያን። ከዛስ ኩሎ ዘመሃሩክሙ ግበሩ ወዕቀቡ ይላል ጌታ። የሚያስተምሯቸውን ነገር ሁሉ ያዙ፣ ጠብቁ፣ ስሩ ይላል ማቴዎስ ወንጌል ምዕራፍ 23 ቁጥር 1። ከዛ ስሩ አለና ወበከመ ምግባሮሙ ይትግበሩ፣ እንደ ስራቸው ግን አትስሩ። እስመ እሙንቱ ዘይምሄሩ ለሰብእ ይትገብሩ፣ እነሱ ለሰው የሚያስተምሩትን አይሰሩምና። ወያሴክምዎ ለሰብእ ዲበ መትከፍቱ ወለሊውሰይ ይለክፍዎ በጻይቶሙ፣ በሰው ትከሻ ሰው የማይችለውን ተብትበው ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም ይላቸዋል። እንዲህ አይነት ክፉ ለሆኑት የሚነገራቸው ለማይሰሙ የሚያስተምሯቸውን ለማይተገብሩ ጸሐፍት፣ ፈሪሳውያን፣ ካህናት ተብለው ለተቀመጡት ለነ እርሱ እንኳን ሂድና ራስክን ለካህን አሳይ ብሎ ጌታ ስምሪት ሲሰጥ እናየዋለን ማለት ነው። ምን ለማለት ፈልጌ ነው ይህን ሀሳብ ያነሳሁት? ለነዚህ ካህናት እንኳን ሂድና ራስክን አሳይ የሚል ካህን ማንኛውም አይነት ካህን በኃጢአት የወደቀ ካህንም እንኳን ቢሆን በክፋት የወደቀ ካህንም እንኳን ቢሆን ለየትኛውም አይነት ካህን ሂድና ራስክን አስመርምር ብሎ ነው የሚናገረው። ካህኑ ምናልባት ኃጢአተኛ ስለሆነ በደለኛ ስለሆነ በእግዚአብሔር ቤት እንደሚገባው እንደ እግዚአብሔር ቤት እያገለገለ ስላልሆነ በእንደዚህ አይነት ለሚኖረው ካህን ትክክለኛ ካህን አይደለም አትበል። እንዲሁም አንድ ሊቅ ምን ይላሉ? የክርስቶስን ቅዱስ ሥጋና ክቡር ደም ከኃጢአተኛው ካህን አልቀበልም አትበል። ለምን ካልኸኝ ጥንቱንም የክርስቶስን ሥጋ የተቀበልነው ከኃጢአተኞች ከሰቃዮች ከማና ከማን ከነ ጲላጦስና ከነማን ነው? ከነ ሄሮድስ ነው ተለምኖ የክርስቶስ ሥጋ የመጣው። ዮሴፍና ኒቆዲሞስ የክርስቶስን ሥጋ ለመጀመሪያ ጊዜ
የተቀበሉት እንኳን ከካህናት ከማያምኑት ከሃዲ ከሆኑት ከነ ጲላጦስ ነው ለምነው ስጋውን የተቀበሉት። ዛሬም ያለው ካህን ቢከፋ ከጲላጦስ አይከፋምና ብለው ያስተምራሉ። አንድ ሊቅ ምን ልል ፈልጌ ነው? የክርስቶስን ስጋ የምንቀበልበት ካህን ወይም ክርስቲያን ተብለን የተሰየምንባት ቤተክርስቲያን በአገልጋይነት ከተመደበው ካህን ሂዶ ንስሐን ለሱ መንገር ማልቀስ ይጠይቃል እንጂ ኃጢአታችን አደባባይ ወጠን በማልቀስ እርስ በርስ እኮ አላለም። ሂድና ለአንዱ አይሁዳዊ ንገረው አላለውም። ማቴዎስ ወንጌል 8 ላይ ሂድ ለአንዱ ዕብራዊ ንገር አላለም። ሂድ ለአንዱ ሳምራዊ ንገር አላለም። የት ልሂድ ሲለው ራሱ እንኳን እኔ ከዚህ በኋላ ኃጢአትን ፍቄአለሁ ሌላ አያስፈልግም አላለም ጌታ። እሱ አስተምሮ እንኳን ሂድ ወደ ሊቀ ካህኑ ሂድና ራስህን ለካህኑ አሳይና ወአበ መባከ በእንተ ዘነጻይከ ስለነጻ ከዛ በኋላ መባህና ግባ በከመ አዘዘ ሙሴ ከመ ይኩን ስማ ላዕሌሆሙ እኔ አይደለሁም ሙሴ ምስክር የሆነባቸው ዘንድ አዟልና ብሎ የሙሴን ሕግ እንዳልሻረ ሥርዓተ አበውን ግዕዘ ሕፃናትን እንዳላፋለሰ ተናግሯል ማለት ነው። ስለዚህ ግብረ መልሱ ምንድነው? መናገር ያለብን ለካህኑ ነው። ሲነገር የኖረው ለክርስቶስ ነው። ከዚያም ለነ ጴጥሮስ ነው። ከዚያም ለሊቃውንት ነው። አሁንም ላሉት ካህናት ነው። ሊነገር የሚችለው እንደዛ ነው። ኃጢአትን መሸከም የሚችል እየዞረ ማያወራ በክህነት የታሸ ሐሳበ ሰፊ የሆነ የመረጋጊያ የክርስቶስን ወንጌል የሚያስተምር እንዲህ ላለ አባት ሂዶ ይነገራል እንጂ ለሆነ ሰው ብንነግረው ላይጸጸት ይችላል፣ እንድንጸጸት ላያደርገን ይችላል። ሲቀጥል ደግሞ ሥርዓተ ክህነት ለኃጢአት በምድር ያሰራችሁት በሰማይ የታሰረ ይሁን ማለት በምድር የፈታችሁት በሰማይ የተፈታ ይሁን ማለት ነው። ሐዋርያት በገመድ አያስሩ፣ ገመድ አይፈቱ። በምድር ያሰራችሁት ማለት ነው። በምድር ያሰራችሁት ማለት እናንተ የረገማችሁት ርጉም ይሁን። የፈታችሁት ማለት በኃጢአት ሰንሰለት የታሰረ እሱን እናንተ በጽድቅ መንገድ የፈታችሁት በጽድቅ ቁልፍ የፈታችሁት ከፈታችሁት ከዚህ በኋላ እናንተ ከፈታችሁት በሰማይ የተፈታ ይሆናል ብሎ ነው ጌታ የተናገረ። ስለዚህ እኔ የምላለው የእግዚአብሔር ቃል የሂድና ራስህን ለካህን አሳይ ብሎ የተናገረበት የእግዚአብሔር ቃል ይህ ምስጢር ቤተክርስቲያን ስርዓት አበው አባቶቻችን ያስቀመጡት ለቤተክርስቲያን ለአገልጋዩ ለካህኑ እንዲነገር እንጂ ማንም ለማንም እንዲነገር የታዘዘ ስርዓትም ቃልም የለም ማለት ነው። ዝም ብሎ አንዱ ለአንዱ ሂዶ ማውራት ስለሌለበት አማናዊ ሐሳቡ እንደዛ ነው። አይ ጥሩ። ግን በዚህ ጉዳይ ለነገሩ ከታች የተጠየቀ ጥያቄ አንድ እያየው የነበረ በአዲስ ኪዳን አሁን ላይ ሁሉም ሰው ካህን ነው፣ ምን ካህን የሚባል ነገር የለም የሚለውን ሀሳብ እስኪ በዛው ይነንም አብሮ መልሱና አክቹአሊ ተመልሷል፣ ግን በደንብ አጠናክረው ሚውት ነው። ኦኬ ለካን ሚውት ነበርኩ። በሐዲስ ኪዳን ካህን የለም ለሚለው ጌታ ኢየሱስ ክርስቶስ እኮ የተወለደው በሐዲስ ኪዳን ነው እያሉ ያለሁት። ሐዲስ ኪዳን የሚባለው ራሱ የመጣው ጌታ ስለመጣ ነው። ካህን በሐዲስ ኪዳን የማያስፈልግ ከሆነ ሂድና ራስህን ለካህን አሳይ ብሎ ያዘዘ ለምንድን ነው ጌታ? እዚሁ ሌላ ርዕስ አልሄድም። ለዚህ ጥያቄ እዚሁ ነው መልስ ስሰጥ የምውለው ማለት ነው። ጌታ የተናገረው ሂድና ራስህን ለካህን አሳይ ነው። ለካህን ማሳየት የማያስፈልግ ከሆነ አይ ኦሪት እኮ ዝም ብላ ካህን ስትል ኖራለች አያስፈልግም ብሎ ያልዘገው ለምንድን ነው? ራስህን ለካህን አሳይ የሚለው ድምፅ ካህናት እንደሚቀጥሉ የተነገረ ነው። አንድም ስጋዬን ብሉ ደሜን ጠጡ ብሎ ጌታ የተናገረ ስጋውንና ደሙን ማን ይሰጠናል ብለን ብንጠይቀው ኑሮ በዘመኑ ማን ሊለን ኑሮ ነው? ስጋዬን ብሉ ደሜን ጠጡ ማለት ዝም ብሎ እንደ ሆቴል ምግብ ነው? ጸሎት አያስፈልገውም? ክህነት አያስፈልገውም? ያ ክህነት ያ ጸሎት ደግሞ የሚሰጠው በካህን ነው። በካህን ለመሆኑ ለሐዋርያት የተናገረው ቃል በቂ ነው። ያሰራችሁት የፈታችሁት ብሎ እኮ ለሐዋርያት ነግሯቸዋል። የክርስቶስ ቃል ደግሞ በዘመኑ ለነበሩ 12 ሰዎች ብቻ የተሰጠ አይደለም። እነርሱን ለመሰለ በእነርሱ እግር ለተማረ ቅባተ መንፈስ ቅዱስን ላገኘ ሁሉ ይህ ለዘላለም ሲሰጥ ይኖራል ማለት ነው። ምስጢሩ እንደዛ ነው እንጂ እነሱ እንዳሉት በአዲስ ኪዳን ካህን የለም ብሎ መናገር ሞት አልለቀቀንም ማለት ነው። ሊቀ ካህኑ ኢየሱስ ክርስቶስ ነው። ካህኑ ግን አለ። በአዲስ ኪዳን ካህን ከሌለ ዕብራውያን ምዕራፍ 7 ላይ ኢየሱስ ክርስቶስን ሊቀ ካህን ይለዋል። ለማን ነው ሊቀ ካህንነቱ? ሊቀ ካህንነቱ ለማን ነው? አሁን እኔ ሊቀ ዲያቆናት ብባል
ለማን ነው ሊቀ ዲያቆን አለ ማለት ነው። ዲያቆን ስላለ እኔ ሊቀ ዲያቆን ተባልኩ ማለት ነው። ዲያቆን በሌለበት ግን ሊቀ ዲያቆን አልባልም። ለማን ነው አለቅነቴ? እረኛ የሚባል እኮ ያለው በግ ስላለ ነው። በግ ሳይኖር ግን እረኛ አለ ወይ? ባንክ ቤት ሳይኖር ባንከር የሚባል አለ? ታማሚ ሳይኖር ዶክተር አለ ወይ? ሳይኖር ማለት መሬት ሳይኖር ገበሬ አለ? ምኑን ሊያርሰው ነው? ካህን ሳይኖር ሊቀ ካህን አለ ወይ? ክርስቶስ ሊቀ ካህን የተባለው ካህን ከሌለ ለማን ነው ሊቀ ካህንነቱ? ጠቅላይ ሚኒስትር የሚባል እኮ ሰው የሚያስተዳድረው ሀገር ሲኖረው ነው። የሚያስተዳድረው ሀገር የሌለው ሰው ጠቅላይ ሚኒስትር ይባላል እንዴት? የሚያስተዳድረው ካህን ሳይኖር ሊቀ ካህን እንዴት ተባለ? ለጌታ የባህሪው ነው። ግን ሊቀ ካህን የተባለው የሐዲስ ኪዳን ሊቀ ካህን ስላለ ነው። ክህነቱ የባህሪው ነው። ሊቀ ካህን የተባለው ግን የሚያስተዳድረው ስላለው ነው። ለፈጣሪነት ሲሰጥ ነው። ፈጣሪነቱ ሳይፈጥር ፈጣሪ ነው። ፈጣሪ ስለሆነ ፈጠረን እንጂ ስለፈጠረን ፈጣሪ የተባለ አይደለም። ልብ በሉ። ፈጣሪ ስለሆነ እኛን ፈጠረን እንጂ ስለፈጠረን ፈጣሪ የተባለ አይደለም። ሐሳቡ እንደዛ ነው። እና መጻሕፍትን በደንብ ማንበብ፣ መረዳት፣ ማወቅ፣ መጠንቀቅ ያስፈልጋል። በዛ ልክ መሆን ስንችል ለጥያቄዎቻችን ራሱ መጽሐፉ መልስ እየሰጠን ይሄዳል ማለት ነው። በሐዲስ ኪዳን ሊቀ ካህን የለም ብሎ መናገር ሐዲስ ኪዳንን ራሱን ውድቅ አድርጎ ኦሪት በምትባል ምሽግ ዶ መንጠልጠል ነው። ይህ ደግሞ ክርስትና ሳይሆን አይሁዳዊነት ነው ማለት ነው። እመለሳለሁ። እሺ እኔ እዚህ ሀሳብ ላይ ያለኝ እንትን በደንብ የተመለሰላችሁ ይመስለኛል። እንግዲህ ሁላችሁም ግን እዚህ ላይ ጨርሻለሁ። ሌላ አንድ ጥያቄ ነበረኝ፣ አንድ እንዲመልሱልኝ የምፈልገው ጥያቄ። በጣም ብዙ ይሄ ሴቶችን በተለይ በጣም ብዙ ሴቶች ኔጌቲቭሊ ሊድ እያደረገ ነው ብዬ ስለማስብ እንደው ሰምተውም ከሆነ ሰሞኑን ፌሚኒዝም ለሴቶች ተቆርቋሪ ነን የሚሉ ሰዎች ነገር ግን የወንድን ጥላቻ በሰው ልብ ውስጥ የሚዘሩ ሰዎች በጣም ብዙ እየሰማን ነው። እና በዚህ ጉዳይ በተለይ ቤተክርስቲያን ባል የሴት ልጅ ራስ ነው ብላ ማስተማሯ ሴት ልጅ ዝቅ ማድረጓ ነው ምናምን የሚሉ ሀሳቦችም እየተነሱ ስለሆነ እስኪ በዚህ ጉዳይ እንደው ቤተክርስቲያን ለሴት ልጅ የምትሰጠው ቫሊዩ እስከምን ድረስ ነው? ይህንን ሀሳብ በደንብ እንትን ቢሉት ማለት ቤተክርስቲያን የምትሰጠው ለሴት ልጅ እንትን እሱን አልቀበልም ልክ አይደለም ምናምን የሚሉ ሀሳቦችም እየመጡ ስለሆነ ማለት ነው። ጥሩ ጥያቄ ነው። ኛው ግን ያው እንደው ካገኘሁት ሰሞኑን ድንቅ ጥያቄ ነው። በነገራችን ላይ እኔም ከምፈልገው ጥያቄ አንዱ ጥያቄ ነው። የሆነ ቀን እነ ቀሲስ ሸር እያደረጉልኝ እንድገባ የሚመች ቦታ ስላልነበርኩ እንጂ ይህንን ጉዳይ ተይዞ እንዲሁም አንዲት የሆነች ግለሰብ የማንንም ድምፅ አልሰማም፣ እኔ ስለ መጽሐፍ ቅዱስ ምን አገባኝ የሚል ድምፅ ሁሉ ዶክተር የሚል የስም ተቀጽል ላይ የነበራት እህት እንደዛ አይነት ሀሳቦችን ስትሰነዝር ነበርና እኔ ማንንም አላደምጥም፣ ሂድና እዛ የፈለግከውን ምትረግጣት ሴት ካለች እርገጥ፣ እኔ እንደዛ ምረገጥ አይደለሁም የሚሉ ድምፆችን በከፊል ሰምቻለሁ። ልከውልኝ በውስጥ ልጆች ሪከርድ አድርገው እና ምንድነው በዋናነት አንዳንዴ መቃወም የምንችለውን እንቃወማለን፣ መቃወም የማንችለውን ደግሞ ባይመቸንም እንኳን አምነን እንይዛለን። ምሳሌ አንድ ሰው ቁመቱ ለምሳሌ ነው የተጠቀሙት። ቁመቱ ሄዶ እዚህ ሰማይ ብለን የምንጠራው ላይ ቢደርስ እና ቢጠበው፣ ምሳሌ ነው ያልኩት፣ እንደዛ አይነት ፍጥረት የለም። ምሳሌውን በምሳሌ ያዙልኝ። ቢጠበው አይ እኔ ምድር ስለጠበበኝ ሌላኛ ፕላኔት ይሰራልኝ ብሎ ተፈጥሮን መቃወም አይችልም። መኖር ያለበት በዚያው ለሱ በተፈጠረችው ምድር ነው መኖር ያለበት እና ብዙ ጊዜ እግዚአብሔር በሚያውቅ ሐሳቡን ራሱ ምን አይነት ሰው እንደወለደው ሳስብ ከሃይማኖት ውጹ የሆነ ሰው ነው። ማንኛውም ሰው የትኛውንም አይነት እምነት ይመንም፣ የትኛውንም አይነት ሕግ ይከተልም እየተመራበት ያለው
ሕግና የሚመራበት ሕግ የወጣበት መውጫው ጎዳናው መጽሐፍ ቅዱስ ነው። መጽሐፍን የለቀቀ ማንኛውም ሐሳብ የከሰረ ነው፣ ባለቤት የለውም። ድምጽ እየተቆራረጠ ነው መሰለኝ አይደል? ቆራረጠ። የትኛውም ሐሳብ መነሻው መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን መሰረት አድርገን እንከራከር። ኦኬ አሉ አለው አሁን መጥቻለሁ። አሁን ኦኬ በጣም አሪፍ። ኔትወርክ በጣም ያስቸግራል እኛ ጋር። ከተሰማው እሰማለሁ። ታች ያላችሁ ተሰማችኋለሁ። ዝም ብላችሁ ኮሜንት አትጻፉ። በደንብ ቁጭ በሉና ተማሩ። ገና እየተናገርኩ ለዛ ገና ለምናገረው ንግግር የሐሳቡን ፍጻሜ ሳትሰሙ ኮሜንት ከምትጽፉ ዝም ብሎ ቁጭ ብሎ መማር መልካም ነው። እግዚአብሔር በሚያውቅ ጆሮ አይሞላም እኮ የጆሮ ደግነቱ አለመሙላቱ ይላሉ አበውና እንደ ዘመኑ ሚሞሪ ፉል ስለማይል ቁጭ ብሎ ማድመጥ ይጠቅማል። እግዚአብሔር በሚያውቅ የእውቀት ልደት የሚቋረጠው በመቃብር ነው። የስጋ ልደት ነው በእናት ትብት የሚቋረጠውና እስከ ዕለተ ሞት ድረስ ለማወቅ ራስን ማስጣር ከምንም በላይ አስፈላጊ ስለሆነ ቁጭ ብላችሁ በደንብ ለመማር ሞክሩና መጽሐፍ ቅዱስን ራሱን መቃወም ተፈጥሮን መቃወም ነው። ተፈጥሮን መቃወም ደግሞ ራሱን ባለቤቱን እግዚአብሔርን የመቃወም ስራ ነው ሐሳቡ። አሁን ላነሳሽው ጥያቄ ሴት ልጅ ለምን ተፈጠረች፣ ወንድ ልጅ ለምን ተፈጠረ የሚለውን የሥነ ፍጥረትን ሐሳብ ምጅምር ማየት ይጠይቃል። ሰው የተፈጠረው በዲያብሎስ ምትክ ነው። የሰው ስራው እግዚአብሔርን ማመስገን ነው። ነገር ግን አዳም ብቻውን እንደተፈጠረ መጽሐፍ ይነግረናል። አዳም ብቻውን ከተፈጠረ በኋላ በስምንተኛው ቀን ወይቤ እግዚአብሔር ይኮነ ሰናይ ለእጓለ እመሕያው ይንበር ባሕቲቱ ንግበር ሎቱ ቢጸ ዘትረድኦ የሚል ቃል መጣ። እግዚአብሔር ሰው ብቻውን ይኖር ዘንድ መልካም አይደለምና የምትረዳው ሴት እንፍጠርለት ብሎ የምትረዳ ሴት እግዚአብሔር ለሰው ፈጠረ። ለማን? ለአዳም። ማንን? ሔዋን። ከዛ ሔዋን ወደ እርሱ ከመጣች በኋላ ምን ሁና ነው የመጣችው? ረዳት ሁና ነው የመጣችው። እንደተባለው ግን እንደተፈጠረች ረዳት ሳይሆን የሆነችው ለሞቱ ምክንያት ነው የሆነችው። ለሞቱ ምክንያት ሆና ከእግዚአብሔር ቤት ከገነት ለመባረሩ ምክንያት ሆና ወጣ። ከወጣ በኋላ በብሉይ ኪዳን ሴት ልጅ በጣም ክብር ያጣችበት ከገነት ያወጣሽን አንቺ ነሽ ተብላ የምትገፋ፣ የምትሰደብ፣ የምትወቀስበት ዘመን ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱን በአዲስ ኪዳን መጥቶ አጥፍቶ ሂዷል። ግን ደግሞ ሲሄድ ስርዓት ሰርቶ ሕግ አውጥቶ ተናግሯል። ምሳሌ አሁን እነዚህ የጠራሻቸው ግለሰቦች ለሴት ልጅ መብት ተሟጋች ነን ብለው የመጡ ሰዎች ሴት ለምን አትሰብክም? ሴት ለምን አታስተምርም? ሴት ለምን እንዲህ አታደርግም? ቤተ መቅደስ ለምን አትገባም? ብለው ለሴት መቆርቆር በሚመስል ያመጡት ያነሱት ሐሳብ አለ። አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ በካህናት በወንድ በኩል ካህንነትን እንደሚሾም የተናገረበት ምስጢር ራሱን በወንድ በኩል መግለጹ ነው። ራሱን በወንድ በኩል በወንድ ጾታ። እግዚአብሔር እኮ በሴት ጾታ በኩል መወለድ ይችላል። በሕግ አምላክ ብሎ የሚከሰው አትመጣም ብሎ የሚያግደው የለም። ራሱን በወንድ ጾታ ያደረገው ስርዓተ ክህነትን ለወንዶች እንደሰጠ ማረጋገጫ ነው። ሌላም ብዙ ምስጢር መጥቀስ እንችላለን። የፈለግኩት እሱ ስላልሆነ ወደ ዋናው ልምጣና ሴት በሐዲስ ኪዳን ተቆርቋሪ ሆነው ሴት ለምን አታስተምርም ይላሉ። ሴት ልጅ መድረክ ላይ ወጣ፣ ወንድ ልጅ መድረክ ላይ ወጣው ቢያስተምር ሴት እያንዳንዷ ሴት የምትባለው ተመስጣ ለምነና ሁሉ ትበቃለች። ብዙ ሴቶች አሉ መነኮሳት በገዳም ያሉት የመነኮሱት የመነኑት የወንድን ቃል ወንጌል ሰምተው ነው። ሴት ግን መድረክ ላይ ቆማ ብታስተምር ብትሰብክ በውኑ ወንዱን ታስመንነዋለች ወይስ ለዝሙት መሰናከያ ትሆነዋለች? ይህ ዝም ብሎ ለራሱ ፋክት ነው። በአይናችን የምናየው በጆሮአችን የምንሰማው ነው። የሆነ ቦታ ሄደን መረጃ የምንጠይቅበት ጉዳይ አይደለም። ምን ማለት ነው? በየአንዳንዳችን ህልውና መረዳት ያለብን
ቤተክርስቲያን እንዳታስተምር ሴትን ካገደችበት ነገር አንዱ ወንድ ሴትን እያየ እንዳይሰናከል መሰናከያ እንዳትሆን ከሚል አንጻር ነው። በሁለተኛ ደረጃ ራሱ መጽሐፍ ቅዱስ ሐዋርያው ቅዱስ ጳውሎስ ሴት በአደባባይ እንዳታስተምር ብሎ ተናግሯል። አዲያስ እሷ ዝቅ ብላ አንገቷን ደፍታ ትማር ብሎ መማር እንዳለባት እንጂ ማስተማር ወጣ አደባባይ ማስተማር እንደሌለባት ተናግሯል ማለት ነው። ከዛ ውጭ ምናልባት እነዚህ ሰዎች እኔ ሳልረዳቸው ቀርቼ ባለም አደባባይ ጥቃት የሚደርስባቸው ተገደው የሚደፈሩ በልዩ ልዩ አላስፈላጊ ሁኔታዎች ውስጥ በዱላ የሚቀጠቀጡ የተለያየ ፊታቸውን ሊለውጥ የሚችል ወንዱ ጉልበቱን ተጠቅሞ አሲድ መድፋት ወዘተ መሳደብ መርገጥ እንደ ካልእት ወይም እንደ ሁለተኛ ፍጥረት መቁጠር እሷን እንደ ሰው አለማክበር እንዲህ አይነት ነገሮች ለሚደረግባቸው ሴቶች መደብደብ ነውር ነው። አሲድ መድፋት ነውር ነው። አስገድዶ መድፈር ነውር ነው። እንደ በታችን እንደ ሁለተኛ ፍጥረት መቁጠር ነውር ነው። የተገኘነው ከሰው እንደመሆናችን ሰው ነን። ጾታችን ሊከበር ይገባል። ለዓለም መራባት መብዛት ምክንያት የሆንኛው ነን። የተፈጠርነው በእግዚአብሔር እጅ ነው። ፓፕሪካ ውስጥ ተመርተን የመጣን አይደለንም። ስለዚህ ሴቶች ይሄ መብት ሊጠበቅላቸው ይገባል ከሆነ ከነሱ ይልቅ ቤተክርስቲያንም ሰውን ስለማክበር ስለምታስተምረን ከቋንቋ በላይ እናከብራችሁን ወዳችሁማለን ማለት ነው። አይ እንደሱ አይደለም እኛ ሊቀ ጵጵስና ይገባናል፣ እኛ እንዲህ ማድረግ በመላላክ ደረጃ መላላክ ይገባል። ምናልባት እነ ፌበን የምትባል ቆሮንቶስ ውስጥ የምትኖር ሴት ነበረች። የሐዋርያው ቅዱስ ጳውሎስ ለሮም ሰዎች የጻፈውን መልእክት ይዛ የሄደች ማለት ነው። ሐዋርያው ቅዱስ ጳውሎስ እችን ሴት ለምንድን ነው ለመልእክት መላላኪያ ሲጠቀማት የነበር ከተባለ ምስጢሩ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በስጋ በተገለጸበት ወይም 30 ዓመት ሞልቶት ማስተማር በሚዘዋወርበት ጊዜ 12 ሐዋርያት 72 አርድእት ሲመርጥ ከነዚህ መካከል 36 ደግሞ ቅዱሳት አንስትን መርጧል። ስለዚህ ሐዋርያት ደግሞ ያንን አብነት አድርገው የሚላላኩ የሚያግዙ ሴቶችን አስነስተው ሲልኳቸው ሲያግዟቸው ነበር። በቤታቸው ያርፋሉ።